በሊቀ ጳጳሳችን በአባ ዘካርያስ በመምህራችን በተክለ ዮሴፍ በደብራችንም በደብረ ምሕረት በሀገራችን በኢትዮጵያ በምንኖርበት አሜሪካ እዚህ በተሰበሰበው ቤተክርስቲያን ላይ ይሁን። የሐዋርያት ሥራ ምዕራፍ 2 ከቁጥር 22 እስከ 37 የእስራኤል ሰዎች ይህን ነገር ስሙ። እንዳያችሁትም መካከላችሁ እግዚአብሔር በእጁ ያደረገው ከኃይልነቱ በታምራቱ በድንቅ ሥራው እግዚአብሔር የገለጠላችሁ ሰው የናዝሬቱ ኢየሱስ ነው። እግዚአብሔር አውቆ ፈቅዶ በሠራው ሥርዓት አሳልፋችሁ በኃጥአን እጅ ሰቀላችሁት፣ ገደላችሁት። እግዚአብሔር የሞትን ማሰሪያ ፈቶ ከሙታን ለይቶ አስነሳው። ሞት እሱን ሊይዘው አይችልምና። ዳዊትም ስለ እርሱ እንዲህ አለ፣ እግዚአብሔር ዘወትር አየዋለሁ፣ ሁልጊዜ በፊቴ ነውና፣ እንዳልታወቅ በቀኜ ነውና። ስለዚህ ልቤ ደስ አለው፣ አንደበቴም ደስ አለው፣ ሥጋዬም ደግሞ በተስፋው ጸና። ነፍሴም በሲኦል አትተዋትም፣ የጽድቅህንም መንፈስ መሰብሰብን እንዲያይ አታድርገውምና። የሕይወትን መንገድ መራኸኝ፣ ከፊትህም ጋራ ደስታህን አጠገብከኝ። ደስታም ዘወትር በቀኜ ነው። እንግዲህ የአባቶቻችን አለቃ የዳዊት ነገር ገልጬ እንደነገርኳችሁ ትፈቅዱልኛላችሁን? እንደሞተ እንደተቀበረ መቃብሩም እስከ ዛሬ ድረስ ከእኛ ዘንድ አለ። ነቢይ ነበርና ከአብራኩ የተገኘውን ከዙፋኑ እንዲያገኝ ስለት እግዚአብሔር መሐላን እንደማለለት አወቀ። ክርስቶስ ከሙታን ተለይቶ እንደሚነሳ ነፍሱም በሲኦል እንደማትቀር መበስበሱንም እንዳያይ ዳዊት አስቀድሞ አውቆ ተናገረ። እርሱን ኢየሱስን እግዚአብሔር አስነሳው። እኛን ሁላችንም ምስክሮች ነን። አሁንም ግን በእግዚአብሔር ቀኝ ከፍ ከፍ አለ። ለደቀ መዛሙርቱ እልክላችኋለሁ ያላቸው መንፈስ ቅዱስን በአባቱ ገንዘብ አድርጎ ይህን የምታዩትን የምትሰሙትን አሳደረው። በውኑ ዳዊት ወደ ሰማይ አድርጓልና እርሱ ራሱ ዳዊት እንዲህም አላለምና ጌታዬን እንዲህ አለው፣ በቀኝ ተቀመጥ፣ ጠላቶችህን በእግርህ በታች እስክጥላቸው ድረስ። እንግዲህ የእስራኤል ወገኖች ሁሉ እናንተ የሰቀላችሁት ኢየሱስን እግዚአብሔር መሲህ እግዚአብሔር እንዳደረገው በጎላ በተረዳ ይወቁ። ይህን በሰሙ ጊዜ ልባቸው ተከፈተ። ጴጥሮስና ወንድሞቹም ሐዋርያትም ወንድሞቻችን ምን እናድርግ አሏቸው። ጴጥሮስ